ክርስቲያን ነህ አይደል? አዎ። በስላሴ ታምናለህ? አዎ። ስለዚህ ኢየሱስ ጌታ ነው ብለህ ታምናለህ? አዎ። መጽሐፍ ቅዱስ የፈጣሪ ቃል ነው ብለህ ታምናለህ? አዎ። መጽሐፍ ቅዱስ ከስህተት ነፃ ነው ብለህ ታምናለህ? የጽሑፍ ስህተት አለው፣ እራሱ መልእክቱ አይደለም። ስለዚህ መልእክቱ ስህተት የለውም። አውቃለሁ ጽሑፎቹ ኮፒ ሲደረጉ ስህተት ይኖራቸዋል፣ ግን መልእክቱ ተመሳሳይ ነው። ስለ መጽሐፍ ቅዱስህ ልጠይቅህ እችላለሁ? በእርግጠኝነት። ስላሴ ምንድን ነው? ልታብራራልን ትችላለህ? ስላሴን እንደ ቤተሰብ ማየት እንችላለን። ቤተሰብ አንድ ነው፣ ነገር ግን አባት አለ፣ እናት አለች፣ እናም ልጅ ሊኖር ይችላል። ግን አንድ ቤተሰብ ናቸው። ቤተሰብ ላይ አባት ብቻውን ቤተሰብ አይባልም፣ እናት ብቻዋን ቤተሰብ አትባልም፣ ልጅም ብቻውን ቤተሰብ አይባልም። ሶስቱም አንድ ግለሰቦች ናቸው። ሶስቱ ግለሰቦች አንድ ላይ ሲሆኑ ቤተሰብ ይባላሉ። ስለዚህ ቤተሰብ ደረጃው ከግለሰብ ይበልጣል። ነገር ግን አብ፣ ወልድ፣ መንፈስ ቅዱስ ፈጣሪ ናቸው። አንድ ላይ ሲሆኑም ፈጣሪ ናቸው። ደረጃው እኩል ነው። እናትን ብቻዋን ቤተሰብ አንላትም፣ ግን ወልድ ብቻውን ፈጣሪ ነው እንላለን። ይህ ማይገጣጠም ምሳሌ ነው። ቤተሰብ ውስጥ አባት 33%፣ እናት 33%፣ ልጅ 33% ናቸው። ስላሴ ላይ አብ 33፣ ወልድ 33፣ መንፈስ ቅዱስም 33 ናቸው። እናም እንደዛ ነው አንድ አምላክ የሚሆኑት እያልክ ነው? አይ፣ ሁሉም 100% ጌታ ናቸው። እንደዛ ከሆነ የቤተሰቡ ምሳሌ አይሰራማ። ሚስጥሩም መግለጫ መንገድ ብቻ ነው። ስለሱ ሙሉ በሙሉ አናውቅም። የስላሴን ሐሳብ ከኦሪት ዘፍጥረት እስከ ራእይ በመጽሐፍ ቅዱስ የቱ ጋር ነው ያገኘኸው? በማቴዎስ 28 ላይ ኢየሱስ ከሞት ሲነሳ ሐዋርያቱን ምዕመናንን በአብ ወልድና መንፈስ ቅዱስ ስም እንዲጠምቁ አዘዛቸው። እንዴት ነው ይሄ እኩል ፍጹም ሶስት በአንድ መሆናቸውን የሚያሳየን? ይሄ ሁሉ አንቀጹ ላይ የት አለ? ምክንያቱም የወልድና መንፈስ ቅዱስ ስም ከአብ ጋር አንድ ላይ ስለመጣ ነው። ሶስቱ በአንድ አረፍተ ነገር ላይ ስለተጠሩ እኩል ናቸው፣ ፍጹም ናቸው። ሶስት በአንድ አንድ በሶስት ናቸው ማለት አይደለም። ማለቴ የተለያዩ አንቀጾች አይተህ አንድ ላይ ስታደርጋቸው አንዱ አንቀጽ ሌላውን አንቀጽ በበለጠ መልኩ ያብራራል። ይሄ አንቀጽ በመሰረቱ ትክክል እንዳልሆነ አምናለሁ። አንዳንድ የክርስትና ምሁራኖችም እንደዛው ይላሉ። ለምንድን ነው እንደዛ የሚሉት? በቀላሉ እንዲህ ይላሉ። በአብ ወልድ መንፈስ ቅዱስ ስም የጠመቀ ከሐዋርያት አንድ ሰው አምጣልኝ። አንድ አንቀጽ። በኢየሱስ ስም አላልኩም፣ በሶስቱም ስም። የዚህን ምሳሌ ላናገኝ እንችላለን። ግን ጠምቋሉ? አው ጠምቀዋሉ። ኢየሱስ የእውነት እንደዛ ካለ ለምን አልሰሙትም? ሐዋርያቱ ኢየሱስን አልታዘዙትም እያልከኝ ነው? ለዚህ ነው የክርስትና ምሁራኖች እንኳን ይሄ ትክክል አይደለም የሚሉት። በኋላ ላይ የተጨመረ ነው። ልክ እንደ አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 7 በኋላ ላይ ስላሴን ለማሳየት እንደተጨመረው ማለት ነው። ኢየሱስ ቢያዛቸው ኑሮ ሲያደርጉት እናይ ነበር። ነጥብህ ገብቶኛል። ስለዚህ ስላሴን ሌላ ቦታ የትኛው አንቀጽ ላይ ልናገኘው እንችላለን? በጳውሎስ መልእክት ላይ መንፈስ ቅዱስን ከአብ እና ወልድ ጋር በማድረግ አንድ ላይ መጥተዋል። በሐዋርያት ስራ ላይም የሆነ አጋጣሚ ላይ የሆነ ሰው ስለ ገንዘብ ዋሽቶ መንፈስ ቅዱስ ተጠቅሶ ነበር። መንፈስ ቅዱስ ላይ ዋሽተሃል አሉት። ስለዚህ መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ በሙሉ አለ። እስካሁን አንቀጽ አልሰጠኸኝም። እዚህ ጋር አብ ወልድ መንፈስ ቅዱስ እኩል ናቸው በለኝ፣ እቀበልሃለሁ። እዚህ ጋር ሶስቱም አንድ ናቸው በለኝ፣ እቀበልሃለሁ። ከዛ ይሄን እምነት ከመጽሐፍህ እንዳመጣኸው እረዳሃለሁ። ግን እኔ ማየው እምነትህን መጽሐፉ ላይ ያንጸባረክ እንጂ መጽሐፉን እምነትህ ላይ ያንጸባረክ አይደለም። እሺ፣ መንፈስ ቅዱስ በመጽሐፍ ቅዱስ ሙሉ ካለ ስለሱ ምን ትላለህ? እንዴት ታየዋለህ መንፈስ ቅዱስን? መጽሐፍ ቅዱስ ላይ ስላለ አምላክ ነው ማለት አይደለም። ለምሳሌ በመንፈስ ቅዱስ ላይ ከተሳደብክ በአምላክ እንደመሳደብ ነው ሲል፣ ለምሳሌ በኢስላም በመላእክቶቹ መካድ በአላህ እንደ መካድ ነው። ነገር ግን እኩል ናቸው አንልም፣ ከስድስቱ የእምነት መሰረቶች ስለሆኑ ነው። ስለዚህ መንፈስ ቅዱስ የአምላክ ፍጡር ነው ማለት ትችላለህ። ችግሩ ምንድን ነው? ያ ከመጽሐፉ ጋር በደንብ ይገጣጠማል። እንደውም ግን በስላሴ መታመን ከሆነ ጥያቄው መጽሐፉ ላይ ካሌለ ከየት ነው ያመጣኸው ነው። እሺ፣ ኢየሱስ አምላክ ስለመሆኑስ? ኢየሱስ ጌታ ነኝ ያለበት ግልጽ አንቀጽ አለ? ኢየሱስ ለመከበር አልመጣም፣ ለኃጢአታችን ለመሞት ነው የመጣው። ብዙ ጊዜ በምሳሌ ነው ያወራው። ስለዚህ ዓላማው ለኛ ኃጢአት መሞት ነበረ። ለዛ ነው በግልጽ እኔ ፈጣሪ ነኝ ያላለው። ፈጣሪ መሆኑን የሚያሳየን አንቀጾች አሉ። ለምሳሌ ዮሐንስ 1:1 ላይ ቃልም እግዚአብሔር ሆነ። ኢየሱስ አይደለማ የሚለው ቃል ነው የሚለው። ቃልን ደግሞ በተለያዩ መንገዶች መረዳት ትችላለህ። ኢየሱስ ራሱ የእግዚአብሔርን ቃል ሲገልጽና ስለ እግዚአብሔር ቃል ሲያወራ ታየዋለህ። ራሱ ዮሐንስ ወንጌል ላይ
ኢየሱስ የእግዚአብሔርን ቃል ሲጠቅስ ስለ ራሱ እያወራ አይደለም፣ ስለ ፈጣሪ ቀጥተኛ ንግግር እያወራ ነው። ልክ ሁን እንደሚለው ቃል በመጀመሪያ ቃል ነበረ። ሁን የሚለው የፍጥረት ቃሉ፣ እናም ሆነ፣ ፍጥረቱ ሆነ፣ ቃልም እግዚአብሔር ሆነ። ምክንያቱም ቃሉ የፈጣሪ ንግግር ነው። ለምሳሌ በዚህ መልኩ ልታየው ትችላለህ። ስለዚህ ይሄ ግልጽ አይደለም፣ ስውር ነው። እሺ፣ ኢየሱስ ፍጡርም ፈጣሪም ነው የሚል ቦታ አለ። ኢየሱስ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ያለበት አንቀጽ አለ። ዮሐንስ ምዕራፍ 17 ቁጥር 5 እየጠቀስክ ነው። ከመጀመሪያው ለምን አትጀምርም? ከዛ በፊት ያለው አንቀጽ ምንድን ነው የሚለው? እናንብበው መጽሐፉን። ከአንቀጽ 1 ጀምር። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። ኢየሱስ ለማን እያወራ ነው? ለአብ። አብ ደግሞ ወልድም አይደለም መንፈስ ቅዱስም አይደለም። ቀጥል። እውነተኛ አምላክ ብቻ የሆንህ አንተን ያላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለዚህ እውነተኛና ብቸኛ አምላክ አብ ነው እያለ ነው። ወልድ የለም፣ መንፈስ ቅዱስም የለም። ኢየሱስ ደግሞ በእውነተኛውና ብቸኛው አምላክ ተልኳል። ይሄ አንቀጽ በአንተ ላይ ማስረጃ ነው። ኢየሱስም ሆነ መንፈስ ቅዱስ አምላክ እንዳልሆኑ የሚያሳይ በጣም ግልጽ የሆነ አንቀጽ ነው። በአንተ ላይ ጽድቅናን እያየው ነው፣ ኩራት እያየውብህ አይደለም። ለዛም አላህ እንዲያቀናህ ጠይቀዋለሁ። ነገር ግን እንደዚህ ግልጽ የሆነ አንቀጾች ችላ ካልክ ሁሌም የጠመምክ ትሆናለህ። አላህ በቁርአን ምዕራፍ 3 አንቀጽ 7 ላይ እርሱ ያ በአንተ ላይ መጽሐፉን ያወረደ ነው። ከእርሱ ግልጽ የሆኑ አንቀጾች አሉ። ከዛም አላህ ሌሎችም ተመሳሳዮች አሉ ይላል። ከአንድ በላይ ትርጉም ያላቸው ማለት ነው። አሁን በደንብ አዳምጠኝ፣ ወሳኝ ነጥብ ነው። ለክርስቲያኖች ትሆናለች። እነዛም በልቦቻቸው ውስጥ ጥመት ያለባቸው ሰዎች ማሳሳትን ለመፈለግ እና ሐሰተኛ ፍቺውን ለመፈለግ ከእርሱ የተመሳሰለውን ይከተላሉ። ስለዚህ እነዚህ ሰዎች እምነታቸውን በራሳቸው ሐሰተኛ ፍቺ ይመሰርታሉ። እነዚህ ሰዎች ሌላ የሚያደርጉት ነገር ደግሞ መጀመሪያ የሆነ ነገር ያምኑና ከዛ መጽሐፉ ላይ እምነታቸውን የሚደግፍ ነገር ይፈልጋሉ። ነገር ግን መጽሐፉን አይተው ከመጽሐፉ እምነታቸውን አይወስዱም። በኢስላም ላይም እንደዚህ የሚያደርጉ ስብስቦች አሉ። ስለዚህ የጥመት ሰዎች ስራቸው እንደዚህ ነው። ግልጹን አንቀጽ ችላ ብለው ስውሩን ይከተላሉ። ስለዚህ መጽሐፍ ቅዱስ ላይ እምነትህን የሚደግፍ ግልጽ የሆነ ነገር የለም። በተቃራኒው እንዳየነው ግን ግልጽ የሆኑ አንቀጾች እምነትህን ሙሉ በሙሉ የሚያፈርሱ ናቸው። እናም ሌላኛው ጥያቄ የሚሆነው ለምንድን ነው መጽሐፍ ቅዱስ የፈጣሪ ቃል ነው ብለህ የምታምነው? ብሉይ ኪዳንና አዲስ ኪዳን መገጣጠሙ፣ ስለ ኢየሱስ ያሉት ትንቢቶች፣ እናም እሱ እነዛን ትንቢቶች ማሟላቱ። ምሳሌ ልትሰጠኝ ትችላለህ? ቤተልሔም መወለዱ። ስንት ሰው ነው ቤተልሔም የተወለደው? የዚህ ትንቢት ልዩ ነገሩ ምንድን ነው? ሌላ አንቀጽ አለህ? ከድንግል መወለዱ። በብሉይ ኪዳን የቱ ጋር ነው እንደዛ የሚለው? ትንቢተ ኢሳይያስ ላይ ነው። የቱ ጋር እንደሆነ በስትክክል አላውቅም። ሌላም ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለው። እሺ እንየው፣ ችግር የለውም፣ አንብበው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። እሺ ስለማን አለቃነት እንደሚያወራ ታውቃለህ? ስለ ዳዊት ነው። በሌላ ቨርዥን በዳዊት ዙፋን ይቀመጣል ይላል። እሺ ቀጥል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለዚህ 4 ማዕረጎች አሉ። በአዲስ ኪዳን የቱ ጋር ነው ኢየሱስ በዚህ ስሞች የተጠራው? ኢየሱስ በዳዊት ዙፋን ተቀምጧል። በሁለተኛ ጊዜ ሲመለስ ይቀመጣል። እንደዛማ ለማንም ሰው ማለት እንችላለና። ለዛ ነው ይሁዶች ይህንኑ አንቀጽ ተጠቅመው ኢየሱስ መሲሁ አይደለም ብለው የሚያምኑት። የእኛም መስፈርት አላሟላም ይላሉ። መሲሁ በእኛ መጽሐፍ ሰላምን ያሰፍናል፣ እሱ ግን አላደረገም። መሲሁ በእኛ መጽሐፍ የዳዊት ዙፋን ላይ ይቀመጣል፣ እሱ ግን አልተቀመጠም። ማንኛውም ሰው መሲሁ ነው ብዬ መስፈርቱን ካላሟላልኝ በኋላ ያሟላል ማለት እችላለሁ። እንዴት ብለህ ትመልስላችኋለህ? የመጣው ሊሞት ነው ብለን እናምናለን። ለዛ ነው ትሁት የነበረው። እሺ የቱ ጋር ነው በብሉይ ኪዳን ትንቢቶች ውስጥ ሊሞት ነው የሚመጣው የሚለው? ኢሳይያስ 53። ወደ ኢሳይያስ 53 እንሂድሽ። ቁጥር 10ን አንብብልን። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርም ፍቃድ በእጁ ይከናወናል። ኢየሱስ ዘሩን አይተዋል? አላየም። ዕድሜው ረዝመዋል? ያ ስለ ትንሣኤው እያወራ ሊሆን ይችላል። ስለ ሊሆን ይችላል አይደለማ። እዚህ ጋር አንቀጹን እንደ ማረጋገጫ እየተጠቀምክ ነው። ይሄ እኮ ትንቢት ነው። ስለዚህ የቱ ጋር ነው ኢየሱስ ልጆቹን ያየው ወይም ረጅም ዕድሜ የኖረው? አልነበረም።
ስለዚህ እስካሁን ያመጣሃቸው ትንቢቶች በግልጽ ስለ ኢየሱስ አይደሉም፣ ምክንያቱም ከሱ ጋር እንደማይገናኝ እያየን ነው። ስለዚህ መጽሐፍ ቅዱስ የፈጣሪ ቃል ለመሆኑ ማረጋገጫ የለም። እንደውም ግጭቶች አሉት። ማለት ኮፒ ሲደረግ ምናምን የጽሁፍ ስህተት ይኖረዋል። አይደለም። አውቀው የሚጨምሩ አካላቶች አሉ። አውቆ የተደረገ ነገርና ስህተት ይለያያል። ለምሳሌ አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 7 የሆነ ሰው ስላሴ በመጽሐፉ ስላሌለ አውቆ ስላሴን ጨመረ። እሺ ለምንድን ነው ያላስተካከሉት? ይሄ ሁሉ ጊዜ እንደዛው ተውት? አስተካከሉት እንጂ ከኬጄቪ በኋላ አወጡት። በኬጄቪ ባይብል ላይ ብቻ ነው ያለው። የትኛውንም ቨርዥን ላይ ብትከፍት እና ደግሞ ኬጄቪ ብትከፍት አሁን የያዝከው መጽሐፍ ቅዱስ ክፈት። አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 7 ስለ ስላሴ የሚያወራው ነው። እሱ ኢኤስቪ ላይ የለም። እኮ እነዚህ አውቀው የጨመሩት ነገር ነው። ግን እንደምናውቀው አንዳንድ የእጅ ጽሁፎች ኬጄቪ በፊት ያሉ የጥንት የእጅ ጽሁፎችን አግኝተናል። የድሮ የሚባለውን ያላችሁ የእጅ ጽሁፍ ታውቃለህ? በደንብ አላውቀውም። የጥንት የሚባለው ያለው ከኢየሱስ 400 ዓመት በኋላ ነው። ኮዴክስ ሳይናቲከስ ይባላል። እሱ የተሟላው መጽሐፍ ቅዱስ ነዋ እኮ። ከመጀመሪያው ክፍለ ዘመን ምንም የለም። ከሁለተኛው ክፍለ ዘመን P52 የሚባል አለ። ካርድ የሚያክል ወረቀት ነው። ስለዚህ ምንም የለም። እንደውም ከተመለከትክ ኮዴክስ ሳይናቲከስን ከተውከው አብዛኛው የእጅ ጽሁፎች ከ1000 ዓመት በኋላ የመጡ ናቸው። ስለዚህ ኮዴክስ ሳይናቲከስ እምነታችሁን የያዘው ዋናው ነገር ነው። በመጀመሪያዎቹ 300 ዓመት ውስጥ ከምክር ቤቶቹ በፊት አብ፣ ወልድ፣ መንፈስ ቅዱስ እኩል አንድና ዘላለማዊ ናቸው ያለ አንድም የቤተ ክርስቲያን አባት የለም። ስለዚህ የኔ ነጥብ ይሄ ነው። መጽሐፍህ በውስጡ የተጨመረና ከውስጡ የተቀነሰ የሆነ በውስጡ ግጭቶች ያሉት ከፈጣሪ ለመሆኑ ማረጋገጫ የሌለው ኢየሱስ አምላክ ለመሆኑ ግልጽ አንቀጽ የሌለው ስላሴን የሚያሳይ ግልጽ አንቀጽ የሌለው ኢየሱስ ሁለት አካል መሆኑን የሚያሳይ ግልጽ አንቀጽ የሌለው የክርስትና እምነት እኮ ይሄ ነው። ሌላ ምን ማድረግ እችላለሁ? ስለዚህ እኛ ምንጋብዝክ ሰማያትንና ምድርን በፈጠረው ወላጅና ልጅ ባሌለው በአደም፣ ኢድሪስ፣ ኑህ፣ ሁድ፣ ሷሊሕ፣ ኢብራሂም፣ ኢስማዒል፣ ኢስሐቅ፣ ያዕቁብ፣ ዩሱፍ፣ ሎጥ፣ ሹዓይብ፣ ዩኒስ፣ ሙሳ፣ ሃሩን፣ ኢልያስ፣ ዘከርያ፣ ያሕያ፣ የስዓ፣ ዙልከፍል፣ ዳውድ፣ ሱለይማን፣ አዩብ፣ ዒሳና በሙሐመድ የአላህ ሰላምና እዝነት በሁሉም ላይ ይሁን በሆነው በአንዱ እና ብቸኛው ፈጣሪ እንድታምን እንጠራሃለን። አላህ በቁርአን ላይ እንደዚህ ይለናል፣ የመጽሐፍ ባለቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነችው ቃል ኑ፣ እርሷም አላህን እንጂ ሌላን ላንገዛ በእርሱም ምንንም ላናጋራ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ በሏቸው።